بسم الله الرحمن الرحيم الحمد لله رب العالمين والصلاة والسلام الأتمان الأكملان على سيدنا محمد طه الأمين وعلى آله وصحبه وسلم የተከበራችሁ ተመልካቾቻችን እንደምን ቆያችሁን? እነሆ በሱና ቲቪ ተዘጋጅቶ ወደ እናንተ የሚደርሰው የዊላዳው ሌል ፕሮግራማችን ከአሁኑ ሰዓት ጀምሮ ወደ እናንተ መድረሱን ይቀጥላል። እንግዲህ ባለፈው ክፍላችን ስለ ተውሂድ፣ ስለ አቂዳ እንዲሁም ተያያዥ ጉዳዮች ሰፋ ያሉ ትንታኔዎችን ወደ እናንተ ማድረሳችንን ጀምረናል። አሁንም ኢንሻአላሁ ተዓላ የሚቀጥል ነው የሚሆነው። እንደተለመደው ትኩረታችሁን እኛ ጋር አድርጋችሁ ይህንን የዕልም ገበታ የዕልም ማዕድን ተቋደሱ ለማስታወስ እንወዳለን። ሼኻችን ሼኽ ፈትሒ አብዱራህማን እንዲሁም ሼኽ ጀማል ኢብራሂም ደግሞ አብረውን ጥሩ ቆይታና ትንታኔን ያደርጋሉ። አብራችሁን ቆዩ። አሰላሙ አለይኩም ወራህመቱላሂ ተዓላ ወበረካቱ። ወአለይኩም ሰላም ወራህመቱላሂ ተዓላ ወበረካቱ። እንኳን ደህና መጣችሁልን ሼኽ። እንኳን ደህና ቆያችሁን። ባረከላሁ ፊኩም። አሚን ወፊኩም። ያው መግቢያ ላይ እንግዲህ ለመጥቀስ እንደሞከርኩት ባለፈው ክፍላችን በተለየ መልኩ ትንሽ ትኩረትን የሚያሻ የሆኑ ሁሉም ሙስሊም ደግሞ ሊያቀው የሚገባ የሆነን የአቂዳ ክፍል የነብዩን አለይሂ ሰላቱ ወሰለም ትክክለኛውን መንገድ የሷሐበቶቹን መንገድ የምናብራራበትን ትምህርት ጀምረናል። እንግዲህ ከዛው አስከትለን ወደ ከዚህ በኋላ የምንጠቅሳቸውን አንዳንድ መሳኢሎችና ነጥቦች ለተመልካቾቻችን ግልጽ የሆኑ ዘንድ አንዳንድ ቃላቶች ላይ ትንሽ ቆም ብለን ኢንሻአላህ ትኩረት የምናደርግባቸውና ትርጓሜዎቻቸውን የምናብራራ ነው የሚሆነው። እንዲሁ ብዙ ጊዜ እንግዲህ በሙስሊሙ ማህበረሰብ ወይንም ደግሞ በተለያዩ ራሳቸውን ወደ እስላም ከሚያስጠጉ አንዳንድ አንጃዎች ከምንሰማቸው ቃላት ሽርክ የሚል ቃል ብዙ ጊዜ እንሰማለን። ኩፍር የሚል እንዲሁም ተያያዥ ቃላቶች ከነኚህ እንነሳና እንዲያው እንደ ሸሪዓችን ይሄን ሽርክ የሚለው ቃል በምን ቦታ ነው የምንጠቀመው? ትርጉሙስ ምንድነው? ኩፍር የሚለውስ የሚሉትን አስከትለን ደግሞ ሌሎችንም ዒባዳ የሚለውንም ኢንሻአላህ እንመጣበታለን። ከሱ ብንነሳ ኸይር ነው ሼኽ። ቢስሚላሂ الرحمن الرحيم الحمد لله رب العالمين والصلاة والسلام على أشرف الأنبياء سيدنا ونبينا محمد وعلى آله وصحبه الطيبين الطاهرين. الله تبارك وتعالى أسأل وبنبيه أتوسل أن يرزق جميعنا حسن النية وأن يوفقنا لما يحبه ويرضاه. اللهم لا سهل إلا ما جعلته سهلا وأنت يا حي يا قيوم تجعل الحزن إذا شئت سهلا برحمتك يا أرحم الراحمين. انقديه የዛሬ ርዕሳችን ሁለቱም እንደ መግቢያ የተጠቀሱትኝ በጣም ከባባድ የሆኑ ጉዳዮች ናቸው። በሁለቱም በኩል ማለት ነው። በሚከሰትበትም ላይ ከዛሊከ በዚህ በኩልም ፍርድ በሚሰጥ ላይም በጣም ትልቅ የሆነ ጥንቃቄ ከሚያስፈልገው ጉዳዮች መካከል አንዱ የሆነ ነው። ሲጀመር ይሄንን ለዚህ መግቢያ የሆነኝ ዘንዳ አንድን ሰው ወደ እስልምና ሊከተው አይችልም። ከእስልምናም ሊያወጣው ማንም ስልጣን የለውም። የሚያስገባም የለም፣ የሚያወጣም የለም። ሰውየው በራሱ ወደ እስልምና ተገባ፣ ሸሪዓን ተከትለን እኛ ገባ ተማለት ውጭ ምንም ሌላ ማድረግ የምንችለው የለም። ሸሪዓተል ኢስላሚያ ቢያወጣው የሚያወጣው በእምነትም ይሆን በንግግርም ይሆን በድርጊትም በሚሆኑ ክህደቶች በአንዱ ላይ ወጥቆ ቢወጣ ሰውየው ለራሱ ነው የወጣው እንጂ ማንም አላወጣውም። እስልምና አንድ ቤት ወይንም አንድ ክፍል ወይንም አንድ ሳጥን አይደለም። እቃ ሆኖ አንድን ሰው ስትፈልግ አንስተህ የምታስገባው ሲያሻህ ደግሞ ከዛ አውጥተህ ወደ ውጭ የምትጥለው ይሄ አይደለም ዲን አልኢስላም። ሰውየው በራሱ አንድ ሰው መጣና እኔ ሐቅን አውቄያለሁኝና እስልምናን ልቀበል ፈለግኩኝ ብሎ ቢመጣ ምንድነው የምንሰራው ስራ? የኛ ስራ ምንድነው መሆን ያለበት? ሸሃዳውን ወዲያውኑ ማስነቀል ነው ያለብን። እዚች ጋር ጥንቃቄም ከባድ የሆነ ጥንቃቄ አስፈላጊ ነው።
ሂድና ታጥበህናም አይባልም። ምክንያቱም ሄዶ ታጥቦ እስኪመጣ ድረስ ያለውን ጊዜ በኩፍር እንዲቆይ ራዲ ሆነለት። ይሄ አደጋ ላይ ይጥላል። አስብበት። አው ሼክ ጋር ልውሰድህ አይባልም። የሚደረገው ምንድነው? ወዲያውኑ ሸሃዳውን ማስያዝ ነው። ሸሃዳውን ተያዘ ሰውየው አሽሀዱ አን ላ ኢላሃ ኢላላህ ወአሽሀዱ አነ ሙሐመደን ረሱሉላህ ታለ ሐታ ይሄንን ባይችለውም በአማርኛም ቢል ማለት ነው። ይሄንን ቃላት ማውጣት ቢያቅተው በአማርኛም ቢል ይህ ሰው ወደ ዲን አልኢስላም ሸሪዓት አልኢስላሚያ አስገብቶታልኝ ገባ ማለት ነው። እኛ ማድረግ የምንችለው ወይንም ማለት የምንችለው ምንድነው? ገብቷል እያለን ነው ሸሪዓን ተከትለን። ልክ እንደዛው ማለት ነው። ዲን አልኢስላምን ሰድቦም ይሆን ወይንም ማለት ነው ማመን የሌለበት እምነት አድርጎ መያዝ የሌለበትን አምኖ ተያዘ ወይንም እንመጣበታለን ሽርክ ላይ ቢወድቅ ማለት ነው። ይህ ሰው እኔ ወጣ ብለው ባልለው ምንም ለሱ በሱ ላይ የሚያመጣው ልዩነት ምንም ነገር የለም። ሸሪዓ ታወጣው እኮ ወጣ፣ እኔ አልወጣም ብል ራሴን ነው የምጎዳው ብል ማለቴ ነው አለለም ብል ራሴን ነው እየጎዳሁኝ ያለሁትኝ። ምክንያቱም ሸሪዓት አልኢስላሚያን ኺላፍ እያደረኩኝ ነውና ማለት ነው። ስለዚህ ማለትና አለማለቱ በሰውየው ላይ የሚያመጣው ልዩነት የለውም። ያ ባዩ ወይንም የሚፈርደው ሰው በራሱ ላይ የሚያመጣበት ጣጣና መዘዝ ታልሆነ በስተቀር ሰውየውማ ዲን አልኢስላም ታወጣው በቃ ወጣ እኮ خلاص። ስለዚህ ይሄንን በደንብ ልናውቀው ይገባልና አንዳንድ ሰው ምን ይመስለዋል? አንተ ወደ ዲን አልኢስላም የምታስገባ አንተ ተዲን አልኢስላም የምታወጣ ላ ማንም ማንንም አያስገባም። ማንንም የሚያወጣ የለም። አንድ ሰው ካፊር ነው መሰለን ነስራንይ ነው አው ይሁዲይ ነው አው ቡዚ አው መጁሲይ ነው። እኔ መጥቼ ይሄ ሰውዬ ሙስሊም ነው ካልኩኝ እኮ ወልዒያዙ ቢላሂ ተዓላ አልገባም እኮ እኔ አይደለሁኝም የማስገባው። ከዛሊከ ማወጣውም እኔ አይደለሁም ማለት ነው። በዚህ ዙሪያ ላይ ደግሞ ሁክም በምንሰጥበት ሰዓትም ረጋ ልንል በጣም ያስፈልጋል። መን ቃለ ሊአኺህ ያ ካፊር ፈቀድ ባአ ቢሃ አሐዱሁማ አሉ ነቢያችን ዓለይሂ ሰላቱ ወሰላም። አንድ ሰው ለአንድ ሰው ያ ካፊር ብሎ ኩፍር ሲያውጅ በሱ ላይ እቺ ኩፍር የምትለዋ ቃል ወይንም ተስልምና ማስወጣት የሚባለው ቃል ይሄ እንዲሁ ዝም ብሎ አየር ላይ የሚቀር ነገር ወይንም መሬት ላይ የሚወድቅ ነገር አይደለም። ተሁለቱ ባንዱ ላይ ትወድቃለች። ልክ እንዳለው ተሆነ ተስልምና የወጣ ተሆነ በሱ ላይ ሆኗል ማለት ነው። አይ ታልሆነ ደግሞ ያኛው ተስልምና ሳይወጣ ሙስሊም ሆኖ ሳለ ይሄኛው ባዩ ያ ካፊር ታለው ራሱ ላይ ተመልሳ ኩፍር ላይ ታወርቀዋለች ስላሉ በዚህ ላይ ከፍተኛ የሆነ ጥንቃቄ የምናውቀው ልክ እንደ ፀሐይ ጎላ ያለ ካልሆነ በስተቀር ወይንም አውቀነው ካልሆነ በስተቀር ዝም ብለን መሰለን ብለን ተቻክለን እንደዚህ ነው ብለን ሰው ላይ የምንፈርደው ነገር ካላወቀን አንድን ነገር ይሄንን ብቻ አይደለም በሰላት ዙሪያም በጾም ዙሪያም በሐጅ ዙሪያም የማናውቀውን አናውቀውም ተማለት ወደ ኋላ ልንል አይገባም ማለት ነው። ስለዚህ ይሄንን እንደ መግቢያ እንትን ካልነው ያው ወደ ኩፍርና ወደ ሽርክ ወደ ተባለው እንሄድና ኢንሻአላህ ይሄ ደግሞ ምንድነው ወደሚለው በሽርክም ዙሪያ ከባድ የሆነ አንዳንዱ ዝም ብሎ ተወሱል አደረገ ሽርክ ነው፣ እስቲጋሳ አደረገ ሽርክ ብለው ዝም ብለው የሚፈርጁበት አይነት ሁኔታ አለና እስቲ ኡስታዝ ጀማል ሽርክ ማለትን እንዳው የኩፍርና የሽርክ ታሪፍ የዑለማዎች የሚያስቀምጡበት መንገድ አላቸው። አሁን አንቱም ለማስተዋወስ እንደሞከራችሁት እኛ የምናወራው የአህሉ ሱና ወልጀማዓዎችን ዐቂዳ ነው። ማለትም የአሻዒራና የማቱሪዲያዎችን መንገድ ነው። ከዛ ውጭ አሁን አዲስ መጤ አስተሳሰቦችን እኛ እዚህ ላይ አናወራም። እንዲያውም እኛ እነዚህ አስተሳሰቦች ልክ አይደሉም የሚለውን ነው በያን የምናደርገው። ነብዩ አለይሂ ሰላቱ ወሰላም ከመጡበት መንገድ ተቃራኒ ስለሆነ ማለት ነው። ስለዚህ ኩፍርና ሽርክ የሚለውን በምናይበት ሰዓት ኩፍር የሚለው ቃል እንደ ሉጋ ካየ ነው መጀመሪያ እንደ ቋንቋ ኩፍር ማለት
غطاء እንደማለት ነው ወይም ደግሞ መሸፈን ማለት ነው كفر الشيء غطاه ይላሉ በሉጋ ይህንን ነገር ከፈረ ማለት يعني ሸፈነው ማለት ነው ኩፍሩም ኩፍር የተባለበት ምክንያት ወደ ሸሪዓው ስንመጣ ከዚህ ጋር የተነሳ ነው ይላሉ يعني لانه ኢማን የሚባለው ነገር ይሸፍናል ማለትም አያምንበትም ከሚለው ጋር ነው ይላሉ በዚህ ዙሪያ ላይ الامام الجويني الارشاد በተባለ ኪታባቸው ላይ እንዳስቀመጡልን الكفر هو الجحود لما علم ثبوته قطعا من الدين او الاعراض عنه مع العلم به ይላሉ ኩፍር ማለት ምንድነው هو الجحود መካድ ነው ምንን መካድ ነው لما علم ثبوته قطعا من الدين ከዲን የሆነ ነገር ከዲን መሆኑ የተረጋገጠ የሆነ ነገር መካድ ከዲን አይደለም ብሎ መናገር ማለት ነው ወይም ደግሞ او الاعراض عنه مع العلم به ወይም ደግሞ እያወቀ ያ የዲን ጉዳይ መሆኑን እያወቀ ላይ ይህንን አልከተልም በማንቋሽሽ መልኩ ወይም ደግሞ በስተህዛእ መልኩ ያልከተልም ብሎ መናቅ ይህ ነው ኩፍር ይላሉ ሌሎችም እንደነ አሰኑሲ ሌሎችም የተናገሩት ሁኔታ አለ በዚህ ዙሪያ ላይ አጠር ጠቅለል ባለ መልኩ التفتازاني عقيدة النسفية شرح በሚያረጉበት ሰዓት ስለ ኩፍር የተናገሯት ንግግር ጠቅለል ታደርጋለች ምን ብለዋል الكفر عبارة عن التكذيب አሉ ኩፍር ማስዋሸት ነው አሉ ያ ማስዋሸት ምንም እንኳን ቢሆን سواء كان بالقول او بالفعل او بالقلب አሉ ጠቅለል አድርገው ከዲን የሆነ ነገር ማስዋሸት ነው ማስዋሸት ማለት ምንድነው ልክ አይደለም ብሎ መናገር ወይም ደግሞ አለመቀበል የሚባለው በምን ሊሆን ይችላል በቀልብ ሊሆን ይችላል ከዲን አይደለም ብሎ መናገር በምላስ ሊሆን ይችላል በድርጊትም እንኳን ሰውየው ቢያደርገው ይላሉ ያ ማስዋሸት የሚከሰተው በንግግርም ይሁን በቀልብም ይሁን በድርጊት ያ ነገር ኩፍር ይባላል ማስዋሸትን የሚያመላክት ከሆነ አሉ ይህ ነው ኩፍር እንደ ምሳሌ እንይካለን ምሳሌ አንድ ሰው አላሁ ተባረከ ወተዓላ በሁሉ ነገር ላይ ቻይ ነው ይህንን ማመን ያለበት ቻይ አይደለም ብሎ ከተናገረ አስዋሸ አላህ እኔ ቻይ ነኝ ይያለ ቻይ አይደለም ሲል ቁርአንን አስዋሸ በቀልቡ ደግሞ ምሳሌ አላሁ ተዓላ ነኝ ከምንም አልከጅልም ይያለ ላ አላሁ ተዓላ እኮ ከዚህ ነገር ይከጅላል ብሎ ወይም ባይናገረውም በቀልቡ ካመነ አላህ እኮ ከዚህ ነገር ይከጅላል ብሎ በቀልቡ ካመነ ይህም አስዋሸን የሚባለው ኩፍር ነው ይህም ይላሉ ወይም ደግሞ በድርጊቱ የሚያስዋሽን ነገር ካመላከተ ቁርአን የተከበረ ነገር ነው እንደምናቀው ያንን ቁርአን ምሳሌ በግሩም ይረግጥ ከሆነ ይህ ሰው አላመነበትም ማክበር ያለበትን ነገር ሆን ብሎ ያወቀ ቁርአን መሆኑን ከረገጠ ይህ ሰው በድርጊት አስዋሽቷል ማለት ነው ሸሪዓንና ይህ ነው ኩፍር ይላሉ አማ ወደ ሽርክ በመንመጣበት ሰዓት الامام البيضاوي እንደዚሁም ሌሎችም የተናገሩት ነገር ያው የዑለማዎች ዒባራ የበለጠ ዋضح ስለሚያደርግ ነው الامام البيضاوي ምን ይላሉ الشرك هو اعتقاد شريك لله في الالوهيه በፈጣሪነት ለአላህ አጋር ማድረግ ነው ይላሉ በቃ ለአላሁ ተዓላ የሚገባውን ሲፋ ለሱ ብቻ እንጂ ሌላ መገለጽ የሌለበትን ሲፋ ወይም ባህሪ ማለት ነው ለአንድ ነገር ካደረገ ያ የሚያደርግለት ነገር ሰውም ይሁን ጅንም ይሁን መላእክም ይሁን ጣዖትም ይሁን ምንም ምስልም ይሁን ምናብም ይሁን يعني የሌለ ነገር ሰውየው የሚያስበው በምናቡ የሚሰለው ነገርም እንኳን ቢሆን ለዛ ነገር የአላህን ሲፋ ለአላህ ብቻ የሚገለጽበትን አላህ ኻሊቅ ነው አላህ በሁሉ ነገር ላይ ቻይ ነው አላህ በሁሉ ነገር አዋቂ ነው እነዚህ ሲፋቶችን ለዛ ነገር የሚሰጥ ከሆነ ለአላህ አጋር አድርጎለታል ይባላል አሉ በሲፋው ወይም ደግሞ በፊዕሉ ለአላህ ብቻ የሚገባን ነገር ለአንድ ነገር ማድረግ ይህ ሽርክ ነው ይሉታል ስለዚህ በዚህ ታሪፍ ምን እንረዳለን ማለት ነው አንድ ሰው ሽርክ ላይ ወደቀ ማለት ከአላህ ውጭ ያለን ነገር ተገዛ ማለት ነው ዒባዳ አደረገ ማለት ነው ወይንም ከአላህ ጋርም እኮ ቢያጋራም አንድ ላይ ሁለት አድርጎ ምሳሌ አላህም ኻሊቅ ነው ሌላም ፈጣሪ ነው ለአላህ ብቻ የሚገለጽበትን ሲፋ ወይም ደግሞ ለአላህ ብቻ መስጠት ያለበትን ባህሪ አላህንም በአላህም አምናለሁ ብሎ ግን ደግሞ ለሌላም አካል ማለት ነው ለሌላም ነገር
እንደዚህ የአላህን ሲፋ የሚሰጥ ከሆነ ይህም ሰው አሻርኳል ይባላል። ወይም ደግሞ በአላህ ሳያምን ማለት ምን ማለት ነው? አላህን በተገቢው ሳያቅ ማለት ነው። እሱም የሚመስለው አላህን እየተገዛ ነው፣ ግን ሐቂቃውን ካየነው ማንን ነው የምትገዛው ብለን ስንጠይቀው በሚመልስልን መልስ እኮ እናውቃለን ያ ሰው አላህን ነው የሚገዛው አይደለም። ዝም ብሎ አንድ ሰው አላህን እገዛለሁ ስላለ ብቻ አይደለም አላህን ተገዛ የሚባለውና ስለዚህ ያችን ለአላህ ብቻ የሚሰጡ ባህሪያቶችን ለሌላ ነገር ቅድም እንዳልኳቸው ነው ለሰው የሚስጠው ለመላእክት የሚስጠው ለጅን የሚስጠው ለጣዖት የሚስጠው ለተቀረጸ ለሚታይ ነገር በመናቡ ላለም ነገር ይስጠው ለአላህ ብቻ የሚሰጥን ነገር ለሌላ ነገር ያደረገ ሰው አሻርኳል ይባላል። ሽርክ ውስጥ ወድቋል ይባላል። ኩፍር ውስጥ ወድቋል ይባላል። ከዚህ ጋር ያው የኩፍርና የሽርክን ታሪፍ ስናይ ጠቅለል ባለ መልኩ ዑለማዎች ምን ይላሉ? ኩሉ ሽርኪ ኩፍሩን ወለይሰ ኩሉ ኩፍሪን ሽርካ። ሁሉም ሽርክ ኩፍር ነው። ሁሉም ሽርክ ኩፍር ነው ማለት ምን ማለት ነው? ሁሉም ማጋራት ከእስልምና መውጣት ነው። ሁሉም ኩፍር የሚባለው ሁሉም ክህደቶች ግን ማጋራት ላይ ሆኑ ይችላሉ። እንዴት ምሳሌ ካልን ምሳሌ አንድ ሰው ቁርአን ግን ሁለቱንም አላህ አይመረውም። ጥያቄ በዚህማ ምን የለውም። በዛ ተሞተ ታልተመለሰ ወይም እንደ ሸሪዓዊ ማብራሪያ ልካቸውን ለማወቅ ያክል ነው እንጂ ኩፍር ማለት ነው ሽርክ ማለት ነው ሁለቱም እዛ ውስጥ የገባን ሰው አላህ ተዓላ አይመረውም። ሁለቱንም አይመረውም። ያኒ አይመረውም ማለት በዛው ቀጥሎ ተሞተ ነው እንጂ ተተመለሰማ አላህ መሐሪ ጌታ ገፉሩር ረሂም ነው። ወደ መመለሱ ደግሞ አስተግፊሩላህ በማለት ሳይሆን ሸሃደተይኑን ይዞ ነቀሎ ነው የሚመለሰው። ምክንያቱም ያ ሰው ኩፍር ላይ ወደቀ ወይ ሽርክ ላይ ወደቀ ማለት ወንጀል ሰራ ብቻ ብለን የምናልፈው እንደቀላል አይደለም። ምሳሌ አንድ ሰው ዝሙት ቢሰራ ከዝሙት ወንጀሉ የሚላቀቀው እንዴት ነው? ተውበት ማድረግ ነው። ተውበቱ ምንድነው? መጸጸት፣ ወደዛ ነገር ላይ አለመመለስና አልመለስም ብሎ መቁረጥና መወሰን ነው አይደለም? ያንን ስራ መተው። አማ ኩፍርና ሽርክ የሚባሉ ነገራቶች ላይ የወደቀ ሰው እንተሃ እስልምናውን አበላሸ ነው እኮ። ስለዚህ ይህ ሰው ከአነማ ምን እንደሆነ ራሱን ማሰብ አለበት። ከእስልምና የወጣ ሰው ነው። ስለዚህ ወደ እስልምና እንዴት ነው አንድ ሰው የሚገባው? ምሳሌ አንድ ነሷራ መጣ ወደ እስልምና መግባት ፈልጋለሁ አለ። ምንድነው የምንለው? አስተግፊሩላህ በል አንለውም አይደለም። የምንለው ምንድነው? ላኢላሃ ኢላላህ ሙሐመዱር ረሱሉላህ በል ነው። ስለዚህ በዛ አይነት መልኩም ይህ ሰው መግባት አለበት ማለት ነውና ጠቅለል ባለ መልኩ ኩፍር ማለት ማስዋሸት ነው። ሸሪዓ ላይ የመጣን ነገር የታወቀን ነገር እያወቀ ሆን ብሎ ማስዋሸት። ያ ማስዋሸትም الإمام التفتازاني እንደተናገሩት በንግግርም በድርጊትም በእምነትም ሊሆን ይችላል። ሽርክ ማለት ደግሞ ለአላህ ብቻ የሚገቡ ሲፋቶችን እንደ ጌትነት እንደ በሁሉም ነገር ላይ ቻይነት ፈጣሪነት የምንለው ማለት ነው። በሁሉ ነገር ላይ በፍላጎቱ ሰሪነት የመሳሰሉ ለአላህ ብቻ የሚገቡ ባህሪያቶችንና ፊዕሎችን ለሌላ ነገር ማድረግ። ያ ሌላ ነገር የምንለው አካልም ይሁን ምናብም ይሁን ውስጣችን ላይ ያለ ነገርም ቢሆን ለዛ ማድረግ ነው ብለው ጠቅሰውልናል ማለት ነው። እና ሽርክ የሚባለው በሙሉ ክህደት ነው ማለትም ከአላህ ውጭ ማጋራት የሚባለው ነገር በሙሉ ክህደት ነው ማለትም ከእስልምና የሚያስወጣ ነው። ግን አንድ ሰው ራሱን ከእስልምና እንዲወጣ የሚያደርግ ንግግር ወይም ድርጊት ወይም ደግሞ እምነትን ሊፈጽም ይችላል። ያንን ፈጸመና ግን አጋራ ላይባል ይችላል። እንደ ተስሚያ ነው እንደ ስያሜ አንድ ሰው ሙሽሪክ ለመባል ምን ሲሰራ ነው? ካፊር ነው የሚባለው ምን ሲሰራ ነው የሚለውን ለመለየት ያክል ነው እንጂ ሁለቱም ከእስልምና መውጣት ናቸው። ስለዚህ ምሳሌ አንድ ሰው ቁርአንን ቢረግጥ ቁርአን መሆኑን እያወቀ ይህ ሰው ከእስልምና ወጣህ ይባላል፣ ከፈርክ ይባላል። ቀደም እንዳሉት ነው ሸይኻችን ይባላል ነው እንጂ እኛ ሲፋውን መናገር ነው። ምሳሌ ሌባ ሲሰርቅ ስናየው ምንድነው ሲፋው? ሰርቋል ሌባ፣ ስያሜው ሌባ ነው። የተጠማ ሰው ጥም ላይ ያለ ሰው ምንድነው የሚባለው ሲፋው? ውሃ የጠማው ነው። ሙስሊም ሰው ስናይ ምንድነው ሰውየው? ሙስሊም። ኩፍር የተከሰተበት ሰው ስናይ ምንድነው ስያሜው ሰውየው? ካፊር ነው የሚሆነው። በቃ ይሄን ነው ሌላ ነገር የለውም እንጂ አንድ ሰው
አንዳንድ ሰው የሚመስለው ስላለ ነው። ቅድም በጣም ትልቅ ነገር ነው የተናገሩትና አንድን ሰው እንዴት ካፊር ትላለህ፣ ከእስልምና እንዴት ታስወጣዋለህ? ማንም ማንንም ማስወጣት አይችልም፣ ማንም ማንንም ማስገባት አይችልም። ስራው ነው የሚያስገባው የሚያስወጣው። አንተ ያለህ ምንድነው? ሲፋውን ባህሪውን መናገር ነው። ሌባን ሌባ እንደምትለው፣ ዛኒን ዛኒ እንደምትለው፣ ዝሙት የሚሰራን ሰው ዝሙተኛ እንደምትለው፣ ይህንንም ሰው እንደዛው ነው። አልሙሂም ኩፍርና ሽርክ የሚባሉት እንደዚህ ናቸው ጠቅለል ባለ መልኩ። ሁሉም ግን ምንድናቸው? ከእስልምና መውጣት ናቸው፣ እስልምናን ማበላሸት ናቸውና ቅድም እንደተነጋገርነው ከእስልምና የወጣ ሰው ወደ እስልምና የሚገባው በሸሃዳ ነው ማለት ነው። ያው መጀመሪያም እንግዲህ ሼክ እንዳልኩት መግቢያ ላይ እነኚህን ቃላቶች ትርጓሜያቸውን ማወቁ ከዚህ በኋላም ለምንጠቅሳቸው ርዕሰ ጉዳዮችና ነጥቦች ለመገንዘብና ለመረዳት ወሳኝ ነው። ምክንያቱም እንግዲህ ሰው ይህንን ቃል በሚናገርበት ሰዓት ለተመልካቾቻችንም እንግዲህ ለማሳሰብ ያክል ምናልባት ከዚህ በፊትም ትርጉሙን ባለማወቅም ሊሆን ይችላል፣ ወይንም ይሄን ነገር ካለመገንዘብ አንዳንድ ሰው እንደ ቀልድም ይሄን ነገር ሊጠቀሙ ይችላልና ነገርየውን ክብደት ለማወቅ የቃሉን ምንነት መረዳት ያ ነገር አደገኛ ነው አይደለም የሚለውን ወደ እኔ የሚመልስብኝ ምንድነው የሚለውን ነገር ማወቁ ተገቢ ነው። ያው እንደ ሸሪዓ አንዳንድ ቦታ ላይ ግን ይሄንን ሽርክ የሚለውን ነብዩ ሰለላሁ ዐለይሂ ወሰለም አንዳንድ ወንጀሎችን ክብደታቸውን ለመግለጽ ለፍዙ አንዳንድ ሐዲሶች ኩፍር የሚል ቃል ያላቸው ወይንም ሽርክ የሚል ቃል ያላቸው ሐዲሶችም አሉ። እንግዲህ ለምሳሌ አሁን ነብዩ ዐለይሂ ሰላቱ ወሰለም ስለ ሪያ ሰው ለሰው ብሎ ስራን ኸይር ስራን በሚሰራበት ሰዓት ነብዩ ዐለይሂ ሰላቱ ወሰለም ምን አሉ? ኢተቁ ሪያአ ፈኢነሁ ሽርኩል አስገሩ ብለዋል በሐዲሳቸውና አንዳንድ አሁን ይሄ እዩልኝ የሚባለው የወንጀሉ ክብደት ትንሹ ሽርክ የሚለውን ስያሜ አግኝቷል። እንደዚህ አይነት ታሪፋቶችም ስላሉ ያው ጠቆም ለማድረግ ያክል ነው። ኢንሻአላህ ሰፋ ያለ ተንቢህ ካላችሁ ደግሞ በዚህ ጉዳይ ከረፍት በኋላ ለእናንተ እድሉን ተዋለው። የተከበራችሁ ተመልካቾቻችን ይህ የዊላዳው ሌሊት ፕሮግራማችን ነው። ኢንሻአላህ ካፍታ ቆይታ በኋላ የምንመለስ ይሆናል። አብራችሁን ቆዩ። የተከበራችሁ ተመልካቾቻችን ካፍታ ቆይታ በኋላ ተመልሰናል። ይህ አሱና ቲቪ ነው። ፕሮግራሙ ደግሞ እንግዲህ የዊላዳው ሌሊት ነው። ሼኻችን ከረፍት በፊት እንግዲህ ስለ ሽርክና ስለ ኩፍር ሰፋ ያለ ትንታኔ አድርገን ወደ መጨረሻ ላይ አንዳንዴ ሽርክና ኩፍር የሚለውን ቃል የሐቂቃ ከእስልምና ለማያስወጣ ድርጊትም እንደ ቃል የነገሩን ክብደት ለመግለጽ ነብዩም ዐለይሂ ሰላቱ ወሰላም በሐዲሳቸው እንደነገሩን እያየን ነበር። ኢንሻአላህ ከሱ ላይ ትንሽ ሰፋ አድርገን ለማየት ካስፈለገ አንዳንድ ጥቆማዎችን አድርገን ከዚህ ጋር ደግሞ ተያያዥ ስለሆነው ስለ ዒባዳና ተዛማጅ ርዕሰ ጉዳዮች ኢንሻአላህ የምናይ ይሆናል። አው በሽርኩ ላይ እና በኩፍሩም በሁለቱም ላይ አክበርና አስገር እንዳላቸው ንሱሶች ያመለክታሉ። ሐዲሶች አሉ በዚህ ጉዳይ ላይ እንደ ያው ለመጥቀስም ያህል ከረፍት በፊት መጨረሻ ላይ የጠቀሳችኋትኝ ሐዲስ እሷን የምታሳይና የምታመላክት ነች። እሷ ምንድነች? ነብዩ ዐለይሂ ሰላቱ ወሰላም ስለ ሪያ ይዩልኝ ወይንም ይስሙልኝ የሰውን ውዳሴ ወይንም ሙገሳ መፈለግ በአንድ መልካም ስራ ላይ ማለት ነው ስለሱ ሲያወሩ ኢተቁ ሪያእን ተጠንቀቁ ይዩልኝ የሚለውን ማለት ነው። ፈኢነሁ አሽርኩል አስገር አሉ። ሽርኩል አስገር ተስልምና የሚያወጣ አይደለም። ያኒ ከባድ ወንጀል ነው። ወንጀልነቱ ግን እስከ ማውጣት ደረጃ የማያደርስ ነው። ኩፍር ላይም እንደዛው ማለት ነው። አላሁ ስብሓነሁ ወተዓላ አሁን በቁርአን ላይ ወመን ለም ያሕኩም ቢማ አንዘለ አላሁ ፈኡላኢከ ሁሙል ካፊሩን ያለው አለ። ሌሎችም አሉ። አሁን እዚህ ጋር ወመን ለም ያሕኩም ቢማ አንዘለ አላህ አላሁ ስብሓነሁ ወተዓላ ታወረደው ህግ ተሸሪዓተ ልእስላሚያ ህግ ውጭ ያለው በሱ ሙጀረድ ሕክሙ ማለት ነው። ሙጀረድ መፍረዱ ከባድ ወንጀል ላይ የሚያወድቅ ነው። አማ ከሸሪዓው ጋር ከቁርአኑ ሕክም ጋር እኩል ነው ካለ ወይንም ከቁርአኑ ደግሞ ይሄ ይሻላል የሚል ተሆነ
ላሸክ ይሄ ሙንቂሉን ዐኒል ሚላ ተዲን አልኢስላም የሚያወጣ ነው። ስለዚህ አንዳንዶቹ በሐዲስ ላይ ኢተቁ ሪያ ፈኢነሁ ሽርኩል አስገር ነብዩ ሲሉ ከባድ ወንጀል ነው ተስልምና አያወጣም የሚል ነውና እነኚህ አይነት ነገራቶችንም ያኒ አንድ ሰው ተቀምጦ ዑለማ ዘንድ ተለቂ ሲያደርግ ነው እነኚህንም ሌሎችንም የሚያውቃቸው። አሁን ለምሳሌ በሐዲስ ነብዩ አለይሂ ሰላቱ ወሰላም እንደዚህ ያደረገ ወይንም እንዲህ የሆነ ጀነት አይገባም ሲሉ ጭራሹኑ አይገባም ማለት አይደለም፣ እስልምና ታለው ማለት ነው። አሁን ለምሳሌ ሰላሰቱን ላ የድኹሉነ አልጀነተ ብለዋል አለይሂ ሰላቱ ወሰላም፣ አልዓቁ ሊዋሊደይሂ ወደዩስ ወረጁለቱ ኒሳ። አሁን ይሄ አንድ ሰው ዓቅ ተሆነ ለወላጆቹ ላይ አማጺ ተሆነ ለነሱ ታዛዥ ታልሆነ ከባድ ወንጀል ላይ ወደቀ ነው እንጂ ተስልምና አወጣው ማለት አይደለም። ያኒ ጀነት ጭራሹን ላይ ገባ ማለት ነው። ኢነማ ላ የድኹሉሃ መዐል አወሊን መጀመሪያ ተሚገቡት ጋራ አይገባም፣ ያኒ እየተቀጣ ቆየ ማለት ነው። ስለዚህ እንደዚህ አይነቶችንም አንድ ሰው የሚያውቃቸው መቼ ነው? ያኒ ተቀምጦ ዑለማ ዘንድ ሲማር ነው እንጂ ካልተማረማ ዝም ብሎ ባለበት ልውሰደው ታለ ለወላጆቹ ዓቅ የሆነም በቃ ጀነት አይገባም ያኒ ጭራሽ አይገባም ብሎ ታለው አደጋ ላይ የሚያወድቅ እንትን ነውና ሐዲስንም እርስ በርስ ማጋጨት ይሆናል። ትክክል። ቁርአንንም እርስ በርሱ ማጋጨት ይሆናልና በሽርክ ዙሪያ ላይ ከባድ የሆነ ጥንቃቄም ልናደርግ ይገባል ማለት ነው። ከዚህ ጋር እንደ ተጨማሪ ሸኾቹ ያው ኩፍርና ሽርክ የሚሉትን ቃላቶች በሐዲስ ላይ ሲመጡልን ሁሌም አሁን በጠቀስነው ታሪፋቶች ማዕና መውሰድ የለብንም የሚለውን እንረዳለን። ማለትም ይህ እንደ ቋንቋ አረብኛ ቋንቋ ሰፊ ነው። አንድን ነገር ከባድነቱን ለማመላከት ከሚጠቀሙባቸው ነገራቶች ውስጥ እነዚህ ቃላቶችን ሊጠቀሙ ይችላሉ። በአማርኛችንም አንዳንዴ አንድን ነገር በጣም ከባድ መሆኑን ለመናገር ሌላ ተለቅ ያለ የሆነ ነገር በመጥቀስ በማካበድ የምንናገርበት ሁኔታ አለና አረብኛም ላይ ያለ ነገር ነው። እንዳላችሁት ኢተቁ ሪያ ፈኢነሁ ሽርኩል አስገር ሰላቱ ላ የድኹሉነ አልጀነህ እንዳሉት ሁሉ ኩፍር ናቸው የሚያሏቸው ቃላቶች አሉ። ምሳሌ ሲባቡል ሙስሊሚ ፉሱቅ ወቂታሉሁ ኩፍሩን፣ ሙስሊምን መሳደብ ፋሲቅነት ነው፣ ሙስሊምን መግደል ደግሞ ኩፍር ነው ብለው የተናገሩበት ነገር አለ። ይህ እንዴት ነው? ኩፍር ነው ሲባል ያኛውን ከእስልምና መውጣት ተክዚብ ያልነውን ሳይሆን ኩፍርን የሚመስል ወንጀል ነው ትልቅ ነው የሚለውን ነገር ለማመላከት ነው። የሚያመሳስሉበትም የሆነ ባዕዶል ውጁህ ስላለው ነው። እንዴት ነው? ምሳሌ ሪያእን ሽርኩል አስገር ለምን አሉት? ለምን ኩፍሩን አስገር ለምን አላሉትም ወደሚለው ስንሄድ ለሰው ብሎ መስራት በትንሹ ለአላህ መሆን ያለበትን ነገር በትንሹም ቢሆን ለሰው እያደረገ ነው። ስለዚህ ሽርክ የምትለው እያሻረከ ነው በንያው ከአላህ ሌላ ለአላህ ብቻ መሆን ያለበትን ነገር ንያው ላይ ለሰውም ጨመረባትና ነው። ግን ምን አይደለም ያ ቀደም ያልነውን የአላህን ሲፋ ወይም ደግሞ ለአላህ ብቻ የሚሰጠውን ነገር ለሌላ ሰጠ ማለት አይደለምና ከባድነቱን ለማመላከት ነው። ማንኛውም ቀደም እንዳሉት ኩፍርና ሽርክ የሚል ቃል ሲመጣ ቀጥታ ኩፍር ሽርክ እያለን መሄድ የለብንም ማለት ነው። ወኢላ ቀደም እንዳልነው ሐዲስን ከሐዲስ ቁርአንን ከቁርአን መጋጨት ይመጣልና ከዑለማዎች ጠጋ ብሎ መቅራት አለብን። እያንዳንዱ ሐዲስ ምንድነው የተነገረበት ሁኔታ ዑለማዎች የፈሰሩትን ነገር ማየት አለብን። አለበለዚያ እንደመጣልን ኩፍር ብለዋል ኩፍር ነው ካለ በጣም አደጋ ነው የሚሆነው። በአንዳንድ ሐዲሶች ደግሞ ኩፍርና ሽርክን ባይጠቀስም እንኳን ሙእሚን ይህንን ስራ አይሰራም ተብሎ ደግሞ የሚገለጽበት ሁኔታ አለ። ምሳሌ ላ የስሪቁ ሳሪቁ ሒነ የስሪቁ ወሁወ ሙእሚኑን፣ ሌባ አይሰርቅም ሙእሚን ሆኖ። ይህ ሲባል ያኒ ካፊር ነው ማለት አይደለም። ከእስልምና ይወጣል ማለት አይደለም። በሚሰርቅበት ሰዓት እስልምናውን ይለቃል ማለት አይደለም። ኢነማ ኢማኑ ካሚል የሆነ ሰው ጥርት ያለ ኢማን ያለው ሰው ወደ ስርቆት ወደሚባለው ነገር አይሄድም። የታወቀ ነው። ወይም በተዘዋዋሪ አንድ ሙስሊም ከሰረቀ ይህ ሰው ኢማኑ ሙሉ አይደለም ወደሚለው ያስኬዳል። ሻሪበል ኸምርም እንደዚሁ የተጠቀሰበት ሁኔታ ለዛኒ ኸምር በሚጠጣበት ሰዓት እንደዚሁም ዛኒ የሆነ ሰው
ስለዚህ እንደዚህ አይነት ቃላቶች ሲመጡ ዝም ብለን በቃሉ እየጓፈፍን መሄድ የለብንም የሚለውንም በዛው ተንቢህ ለመስጠት ነውና ከዚህ ተነስተን እንግዲህ ብዙ የምናወራቸው ነገራቶች ይኖራሉ ኢንሻአላህ። እውነት ነው። ያው አሁን በተለይ ደግሞ ከዚህ ጋር ተያይዞ እንግዲህ ሼክ ሰፊ እና በጣም ከብዙ አንግልም ብዙ ሰዎች ጥያቄ የሚያነሱበት አንድ ቃል አለች፣ አረብኛ ቃል ዒባዳ የሚል ቃል ማለት ነው። በእርግጥ እዚህ አሁን በያዝነው የተውሂድ ርዕስ ዒባዳና መሰል ተያያዥ ጉዳዮችን ነጠል አድርጎ በሰፊው ማየትን ነበር የሚያስፈልገው። ነገር ግን እንዲሁ ሽርክ የሚለው እና ኩፍር የሚለው ቃል ሲነሳ አንዳንድ ሰዎች በተሳሳተ አረዳድ ሙተወሲሎችን ወይንም እንደዚህ ቀብር የሚዘይሩ ሰዎችን ወይንም ተበሩክ የሚያደርጉ ሙስሊሞችን በአላህና በመልእክተኛው የሚያምኑ ሰዎችን ሽርክ የምትለዋን ወይንም ማጋራት የሚለውን ቃል ወደ እነሱ ሲወረውሩ እንመለከታለን። የሚያሳዝነው ደግሞ ሽርክ ብለው በሽርክ ያኒ በሙሽሪክነት ሲፈርጇቸው የሚፈልጉበት አሁን የጠቀስነውን ይሄ እንደ ወንጀል በማሰብ ወይንም አሁን ለምሳሌ እዩልኝ ምን አሉት ነብዩ ሰለላሁ ዐለይሂ ወሰለም ትንሹ ሽርክ አሉት ከእስልምና የማያስወጣው በዛ አይደለም ኺጣባቸው። እነኚህን ተወሱል የሚያደርጉ ወይንም ቀብር የሚዘይሩ ሰዎችን አንዳንድ አካላት ሙሽሪክ ብሎ የሚጠቅሱበት ከእስልምና የሚያስወጣውን ነው የሚፈልጉበትና ይሄን ነገር ትንሽ ቆም ብሎ ማየት ያስፈልጋል። ዒባዳ የሚለው ምንድነው የሚለውን ከዚህ ጋር አይተን ሐሳቡን ጨምቀን ኢንሻአላሁ ተዓላ ወደ ቀጣዩ ርዕስ ብንገባ ኸይር ይመስለኛል። አው ወደ ዒባዳ ስንመጣ አላሁ ሱብሓነሁ ወተዓላ በቁርአን ላ ኢላሃ ኢላ አነ ፈዕቡዱና ለህ ከኔ በስተቀር ሌላ አምላክ የለም እኔን ብቻ ዒባዳ አድርጉኝ ተገዙኝ ብለዋል ቁርአን ላይ አላሁ ተባረከ ወተዓላ። ስለዚህ ዒባዳ የምትለው ቃል ቁርአን ላይም ሲመጣ ሐዲስ ላይም ሲመጣ ዒባዳ በሚል ነው። ዒባዳ የምትለው ቃል ደግሞ አረብኛ ቃል ነችና ወደ ፍቺዋ በአረብኛ ቋንቋ ምንድነው ወደሚለው መሄዱ አስፈላጊ ነው። ምክንያቱም አረብኛ ቋንቋ የተለያዩ የሉጋ ዓሊሞች አሉ እነ ፈይሩዝ አባዲ እነ አልፈዩሚ እነ ሌሎች ሙርተዳ ዘቢዲ ሌሎችም ብዙ አሉና እነሱ እንትኖች አላቸው መዓጂሞች አላቸው። እዛ ላይ ደግሞ እነሱ ምን ብለው ነው ያስቀመጡትኝ ዒባዳ ለሚለው የሰጡት ታዕሪፍ ምንድነው? አሁን ይሄ ቃል ሉጋተን እንደዚህ ነው ብለን የምንጠቅሰው አለ እና በሉጋ ዒባዳ ማለት ምን ማለት ነው የሚለውን እነኚህ ዑለማዎች የሉጋ ዑለማዎች አቅሳ ጋየቲል ኹሹዕ ወልኹዱዕ ወይንም ኒሃየተ ተዘሉል ብለው ነው ያስቀመጡትኝ። ከዚህ ውጭ ሌላ ለዒባዳ አንድን ሰው ቢፈራው ዒባዳ ነው ብሎ ያስቀመጠ አንድም ሰው የለም። አንድ ሰው ከአንድ ሰው ቢከጀል ወይንም እርዳታ ቢጠይቀው ዒባዳ ነው ብሎ ያስቀመጠ አንድም ሉጋዊ የለም፣ ኪታብ የለም። በምናውቀው ቀድር ማለት ነው። አይ አለ ብሎ የሚል ካለ እስቲ ኪታቡን ያሳየንና ለምሳሌ በእንደዚህ አይነት ሙዕጀም ዒባዳ ማለት ሰውን መፍራት ነው የሚል ካለ እስቲ አይተነው ለድርድር እናቀርበዋለን እንዴት ነው በሚለው ማለት ነው። ላኪን በምናውቀው ቀደር በተማርነውም ቀደር በተነገረንም ቀደር ዑለማዎቻችን ሲነግሩን ዒባዳ የሚለው ይሄው ሉጋ ኪታቦች ላይ ይሄ ነው ብለው ነው የሰጡን። ስለዚህ ዒባዳ ማለት መጨረሻ የሆነ መተናነስ ማለት ነው። አቅሳ ጋየቲል ኹሹዕ ወልኹዱዕ ነው። ስለዚህ ይሄንን ከአላህ ውጭ ላሉ አካላቶች የሚያደርገው ወይንም የሚሰጠው ሰው ተስልምና ይወጣል። ይሄ ምንም አይነት እንትን ያለበት አይደለም። አማ ማክበር ላይ ከመጣን ለምሳሌ እኔ ታላቄን ያኒ ወንድማሞች ሆነንም ታላቄን አከብራለሁ አይደለም እንዴ? ለሱም መሰጠው ክብር አለ። ከዛ ደግሞ አለፍ ብሎ ደግሞ የኔ አባት ይኖራል። ለምሳሌ አባቴንም አከብራለሁ። ለአባቴም መሰጠው ክብርና ለታላቄም መሰጠው ክብር እንኳን አንድ አይደለም እኮ ያኒ ከዛ በላይ ነው ለአባቴም መሰጠው ክብር አይደለም እንዴ? ምክንያቱም ወላጅ ነውና። ከዛም ይበልጥና ይሄድና ረሱላህ አሉ አለይሂ ሰላቱ ወሰላም አፍደሉ ኸልቂላህ ለሳቸው መሰጣቸው ክብርና ልቅና
በሳቸው ቀድር ማለት ነው ያን ያህል አድርሼ አከብራለሁ። አንድ አይደለም ከአባቴ ጋር ያለው ክብርና ለሳቸው ያለኝ ክብር ማለት ነው። ከዛ በኋላ ደግሞ ለአላሁ ተዓላ የምሰጠው ክብር አለ፣ ይለያል ሁሉም ማለት ነው። ስለዚህ አንድ ሰው አንድን ሰው ቢያከብረው ቢያልቀው ያኒ ተሸሪዓ እንትን ሳይወጣ ቢያከብረው ዒባዳ አደረገው ማለት አይደለም፣ ሽርክ ላይ አወደቀው ማለት አይደለም። አንድ ሰው አንድን ሰው ቢጠይቀው እርዳኝ ቢለው እርዳታ ቢጠይቀው ይሄ ተሽርክ የሚያወድቅ አይደለም። ሐታ ረሱሉላህ ዓለይሂ ሰላቱ ወሰላም ወላሁ ፊ ዐውኒ ልዓብድ ማ ካነ ልዓብዱ ፊ ዐውኒ አኺህ አላሉም እንዴ? አንድ ሰው ሙስሊም ወንድሙን እስከረዳ ድረስ የአላህ እርዳታ ተሱ ጋራ ነው ብለዋል። መረዳዳት እንዳለም ነግረውናል ዓለይሂ ሰላቱ ወሰላም። ከዛሊከ ሐዲሳቸው ላይ አንዳችሁ አርደል ፈላት ላይ ሆናችሁ ያኒ ብትቸገሩ ተዛፎች የሚወርቁ ቅጠላቶችን የሚመዘግቡ መላእክቶች አሉና እነሱን ተጣሩ። አዒኑ ዒባደላህ እናንተ የአላህ ባሪያዎች ሆይ እርዱኝ ብላችሁ ጠይቁ አላሉም? ማን ነው ያለው ይሄንን? ረሱሉላህ ናቸው ዓለይሂ ሰላቱ ወሰላም። ስለዚህ ወደ ተወሱልም ስንገባ አሁን እኛ አይ ተወሱል ማድረግ ሻህዋው አለንና ፍላጎቱ ወይንም ያ ከሌላው ያስደስተናልና በስሜታችን ስለመጣልን ሳይሆን ተወሱል ማድረግ አምሩን ጃኢዝ ስለሆነ መሽሩዕ ስለሆነ በሐዲስም ስለመጣልን ይሄ ማድረግ ይቻላል፣ ነብዩ እንዲህ አድርገው አስተምረዋል፣ ይሄው ሐዲሱ ብለን ይሄንን ተከትለን ነው እንጂ ያደረገን ያለነው አይ ደስ ብሎን ተመችቶን ወይንም በአእምሮአችን ይሄ ይሻላል ብለን የፈበረክነው ጉዳይ አይደለም። ተወሱልም በሚደረግበት ሰዓት አላሁ ተዓላ ነው የሚጠየቀው። አላህን ነው የምንጠይቀው፣ አላህን ነው የምንለምነው። ያ አላህ ቢጃሂ ረሱልላህ እንደዚህ አድርግልኝ። አንዳንዱ ምን ይላል? ለምን በነብዩ የሆነብህ አድርግልኝ ትላለህ፣ ቀጥታ ለምን አትለውም? እሱ ራሱ እኮ እንደዚህ የሚል ሰው ቢታመም እኮ ዛሬ ሄዶ መድኃኒት ይወስዳል እኮ ኪኒን አይደለም እንዴ? ሰበብ አይደለም እንዴ? ሰበብ ነው እያደረሰ ያለው። ለምን ቀጥታ የሚያድነው እኮ መድኃኒቱ አይደለም። መድኃኒቱ ቢሆንማ ያንን መድኃኒት የዋጣ ሁላ ይድን ነበረ። ያን መድኃኒት ውጦ አንዱ ይድናል፣ አንዱ ይሞታል፣ አጀሉ ሆኖ ማለት ነው። ስለዚህ ሰበብ እያደረሰን ነውና ያ አላህ አድነኝ ብሎ ዝም ማለትም ይችላል። ተወኩል ካለው ቢያደርግ ይሄም ችግር የለውም፣ እየተቃወምን አይደለም። ተወኩል ኖሮት አንድ ሰው ቢያደርገው ላ ኢሽካል፣ ላኪን ሰበብ እያለ መድኃኒቱን እየወሰደው ነው። ይሄም ልኮ ሰበብ ነው፣ ሌላ እንትን የለውም። ሌላ አዲስ እንትን የሚባልበት ነገር የለም። እሱንም ረሱላላህም አስተምረውታል ዓለይሂ ሰላቱ ወሰላም። ያንን አዕማ አይነ ስውር የነበረው መጥቶ አይን ማጣቴ በጣም ችግር ሆኖብኛል፣ ወደ መስጂድ የሚወስደኝ የሚመራኝም ሰው የለኝምና ዱዓ አድርጉልኝ ሲላቸው ምንድነው ያሉትኝ? ተፈለክ ሰብር አድርግ ጀነት አለ፣ አይ ታልክ ደግሞ መርሐባ አሉትኝ። አይ አልቻልኩም ሲላቸው ሂድና ውዱእ ማድረጊያ ቦታ ውዱእ አድርገህ 2 ረክዓ ሰግደህ እንዲህ ብለህ ጠይቅ ለምን ብለው እሳቸው ናቸው ቃሉንም የሰጡትኝ። ቃሉ ውስጥ ምንድነው ያለበት? መጨረሻ ላይ ያ ሙሐመዱ ኢኒ አተወጀሁ ቢከ ኢላ ረቢ ሓጃህን ጠቅሰህ ፊ ሓጀቲ ሊቱቅዳሊ ብለህ በላሉትኝ። አላሁመ ኢኒ አስአሉከ ወአተወጀሁ ኢለይከ ቢነቢይከ ሙሐመድ ነቢይ ረሕማ። ይሄንን እኮ ያሉትኝ እሳቸው ናቸው ዓለይሂ ሰላቱ ወሰላም። ስለዚህ እሳቸው ያደረጉትኝ ነውና ይሄንን ማድረጉ ምንም ተእስልምና የሚያስወጣ ወይንም ሽርክ አደረክ የሚያስብል ነገር አይደለምና በዚህ ላይ አንድ ሰው ቆም ብሎ እስቲ ዝም ብሎ ማለት ሳይሆን ወይንም እንደዚህ ተባለ ብሎ ሳይሆን እስቲ ይሄንን የሚያደርጉ ሙስተነዳቸው ምንድነው፣ በምን ተደግፈው ነው ብሎ መጠየቁም አስፈላጊ ነው። ከጠየቀ በኋላ እስቲ ሐዲሱስ አለ ወይ? አሁን እኔ ስላልኩትኝ ብቻ አይደለም ይሄ ሐዲስ አልኢማም አጠበራኒ ይዘግበውታል። ለምሳሌ አንድ ሰው ለዲኔ ቆጫለሁኝ ካለ ለዲኑ የሚያስብ ተሆነ አልኢማም አጠበራኒ ኪታባቸው አሁን ከፈለገ ኪታብ ባይኖርም ለምሳሌ በምንም ሊያወጣው ይችላል፣ በፒዲኤፍም ሊያወጣው ይችላል።
አይቶት ደግሞ አለ ወይ የሚለውን ማረጋገጥ ይቻላል አይደለም እንዴ? እንደዚህ ማድረግ ነው እንጂ ዝም ብሎ አይ ተብሏል ተብሎ የሚወሰድም አይደለምና ይሄንንም ስናደርግ እኛ ዝም ብለን በሐዋችን በስሜታችን አይደለም ያው ነብዩ ይዘውት የመጡትኝ ነው አለይሂ ሰላቱ ወሰላም። ከዚህ ጋር በተያያዘ ሸኾቹ ያው የተወሱልን በደንብ አብራርታችኋል። አሁን ትልቁ ሀደፋችን እዚህ ላይ ሽርክ ምንድነው፣ ዒባዳ ምንድነው፣ እንደዚሁም ኩፍር ምንድነው እያንዳንዱ ለይተን እንድናይ ነው። ያው እንግዲህ ቀደም ስንነጋገር ኩፍር ማስዋሸት ነው ብለናል። ሽርክ ከአላህ ጋር ማጋራት ነው ብለናል። ዒባዳ ደግሞ አሁን እንዳላችሁት በሸሪዓችን የመጣልን ምንድነው የመጨረሻ የሆነ መተናነስ ነው። የመጨረሻ የሆነ የቀልብ ፍራቻና አካላዊ መተናነስ ነው። ለአላሁ ተዓላ ብቻ የሚገባ የሆነ ነገር ነው። ከዚህ ጋር ተያይዞ እንዳላችሁት ተወሱልም ብንል የጠቀሳችኋቸው ተወሱል አሁን ክብር ለሰዎች መስጠት፣ እነዚህ ሁለት ነገራቶች ኩፍርም አይደሉም ሽርክም አይደሉም። እንዲያውም ነቢያችን ዓለይሂ ሰላቱ ወሰላም ሰርተው ያሳዩን ነገር ነው። ክብርን ካለን ለይሰ ሚና መን ለም የርሐም ሰጊረና ወይወቂር ከቢረና አይደለም ከኛ አይደለም አሉ። ያኒ ኢማናቸው ካሚል ከሆኑት አይደለም ምን ያላደረገ ለታናሹ ያላዘነ ታላቁን ያላከበረ አሉ። ኢዘን ማክበር የሚባለው ራሱ አንድ የእስልምና ባህሪ ነው። ተወሱል ባላችሁት ይኸው ነብዩ ዓለይሂ ሰላቱ ወሰላም ሰርተው አሳዩን። ሱሐባዎችም ከዛ በኋላ ሰርተውታል። ሌሎችም እዚህ ጋር የሚመጡ ደግሞ አሉ። እስቲዓና እስቲጋሳ የሚባሉ እንደዚሁም ኒዳ የመሳሰሉ ነገራቶች አሉ። እነዚህም ነገራቶች ኩፍር ወይም ሽርክ ከሚባለው ታዕሪፍ ላይ የሚገቡ አይደሉም። ኩፍርና ሽርክን ተነጋግረናል። አሁን ተወሱል ምንድነው አለን? የነብዩን ወይም ደግሞ የአንድን ወልይ ስም በመጥራት አላህን መለመን ነው። አላህን መለመን የሚለመነው ማን ነው? አላህ ነው። ስለዚህ የኩፍርና የሽርክን ደግሞ ትርጉማቸውን ተነጋገርን። ስለዚህ የሚያገናኛቸው ነገር አለ? የለም። ስለዚህ ተወሱል ሌላ ነው፣ ኩፍር ሌላ ነው፣ ሽርክ ሌላ ነው። እንደዛ ሁሉ እስቲዓናና እስቲጋሳ የሚባሉትንም ዑለማዎች አንዳንዶቹ ከተወሱል ማዕና ጋር አንድ ላይ ይቀላቅሏቸዋል፣ አንዳንዶች ደግሞ ለየት ያለ የሆነ ታዕሪፍ ይሰጧቸዋል። ያም ትርጉማቸውን ቢሆን ኩፍርና ሽርክ ከሚለው ጋር የሚያያዝ አይደለም። እስቲዓናህ ማለት ምንድነው? አውንን መጠየቅ ማለት ነው። ያኒ እርዳታን መጠየቅ በየትኛውም አህዋል ቢሆን ሰውየው በችግርም ጊዜ የሚሆን ያለ ችግር ጊዜ ከሰው እርዳታን መጠየቅ እስቲዓና አደረገ ይባላል። ቀደም እንዳላችሁት አሁን ሰውየው መድኃኒት ለመውሰድ እኮ መጀመሪያ ወደ ዶክተር ይሄዳል አይደለም? ዶክተር እባክህ እርዳኝ እንደው እንዲህ ሆኛለሁ ይላል እኮ። እስቲዓና አደረገው ወይስ አላደረገም ካለን አድርጓል። ቃሉ ወደ አማርኛ ስለተቀየረ አግዘኝ ወይ እርዳኝ ስለተባለ እንትን ሁክሙ የሚቀየር ነገር የለውም። እስቲዓናው ያው አረብኛ ቃል ነው፣ አማርኛ ቃል ሆነ። በአረብኛ ሄዶ ዶክተሩን ካለው እኮ አዒኒ ሊለው ይችላል እኮ ቃሏን ራሱ ከቀየራት ማለት ነው። እና ዶክተር ጋርም ሄድ እንደዚህ በችግርም ጊዜ ይሁን ያለ ችግር ጊዜ እንደውም በአረብኛ አርጁከ ረጃ ነው እባክህን የመሳሰሉ እንትኖች አሉት። እንዲያውም የበለጠ መተናነስ የሚያሳዩ ቃላቶች አሉበት። ኖርማልም እንኳን ነገራቶች ቢሆን አባት ልጁን አግዘኝ ሊለው ይችላል በስራ። እናት ልጇን ልትል ትችላለች። ወንድሙን አግዘኝ ሊለው ይችላል። ያ ራሱ እስቲዓና ነው። ምንድነው? አውንን መጠየቅ ነው፣ እርዳታን መጠየቅ በችግርም ይሁን ያለ ችግርም ጊዜ። ሰው እስቲዓና አድርጓል። አዎ፣ ግን ያንን እስቲዓና ሲያደርግ ያንን እገዛ ሲጠይቅ ያ ሰው ነው እገዛን የሚፈጥረው ወይም ደግሞ ማገዝ የምትባለው ነገር የሚኸልቀው ያ ሰው ነው ብሎ አይደለም ሰውየው እገዛን የሚጠይቀው። እነማ ቁድራውን የሚሰጠው ማን ነው? አላህ ነው። የሚኸልቀው ማን ነው? አላህ ነው የሚለውን ነገር ይዞ ነው በውስጡ። ይሄ ምንም ጥያቄ የለውም። ወኢላ ሁሉም እስቲዓና የሚያደርግ ሰው እገዛን የሚጠይቅ ከሌላ ነገር ካፊር ነው ከተባለ በዚህ ሰው አባባል ምን ሊሆን ነው? ነብዩ አለይሂ ሰላቱ ወሰላም በተለያዩ ሁኔታዎች ሱሐባዎችን አግዙኝ ብለው የተናገሩበት ሁኔታ አለ። ታዲያ ነብዩ አለይሂ ሰላቱ ወሰላም እነዛ ቦታዎች ላይ አግዙኝ በማለታቸው ከፈሩ ወይም ሽርክ ላይ ወደቁ ሊባል ነው? ወልዓያዙ ቢላህ በእነዚህ ሰዎች አባባል በጣም ከባድ የሆነ ነገር ነው ማለት ነው። አደጋ ነው ማለት ነው። አገዘኝ ማለት አንድን ሰው ኩፍር ከሆነ ከባድ
ወደ ሆነ ንግግር ነው እንዳውም ግልጽ በሆነ ቃል ብለውታል አይደለም ያ ሰሐቢ የረዳቸውን ሰሐቢ የخدማቸውን ሰሐቢ ሰልኒ ሲሉትኝ ጠይቀኝ ሲሉትኝ ምንድነው የጠየቃቸው ሙራፈቀተከ ፊል ጀና አይደለም እንዴ ከዛ አዒኒ ዐላ ነፍሲከ ቢከስረቲ ሱጁድ አንተም እገዘኝ يعني سجود እያበዛህ አንተም በመስገድ አግዘኝ አሉትኝ እኔም ይሄንን አላህን እጠይቃለሁ ዱዓ አደርግልሃለሁ አንተም እገዘኝ አሉትና ስለዚህ እገዛ ማለት ምንም እንትን አይደለም ማለት ነው ያ ብቻ አይደለም እንግዲህ በአነስ ኢብኑ ማሊክ ረዲየላሁ ዐንሁ ነብዩና አለይሂ ሰላቱ ወሰላም ከ10 ዓመት በላይ ኸድሟቸዋል አይደለም ሲኸድማቸው ሌሎችም ሱሐባዎች ሲኸድሟቸው እና አብዱላህ ኢብኑ መስዑድ የነብዩ አለይሂ ሰላቱ ወሰላም ጫማ ኻዲም ነበሩ ጫማቸውን ይዘው ሲቀመጡ ወደ አንድ ቦታ ሲገቡ ጫማቸውን የሚይዙ ሊወጡ ሲሉ ጫማ የሚያቀርቡ ነበሩ ምን ያረጓቸው ነው ያገዙ አይደለም ኻዲሞቻቸው እነዛ ሁሉ ያገዙ አይደለም ማገዝ ብቻ ውሃ ሲያቀርቡላቸው ታሪካቸውን በሙሉ ካየነው እኮ ገዛ ጋር የተያያዘ ነገር ነው አይደለም ያ ሁሉ ሱሐባ ሙሽሪክ ነው ሊባል ነው ወልዒያዙ ቢላህ በእንደዚህ አይነት ሰዎች ነገር ስለዚህ የምንናገረው ነገር ቆም ብለን እናስብ እስቲዓና ብቻውኑ ሽርክ ሊሆን አይችልም ኦኬ እስቲጋሳስ ካላንድ ሰው እስቲጋሳም ከእስቲዓና አንዱ ክፍል ነው ሌላ ምንም ልዩነት የለውም እስቲጋሳ ማለት ስትቸገር ገዛም መጠየቅ ነው እስቲዓናት ብትቸገርም ባትቸገርም ነው ሌላ ነገር የለውም ስትቸገር ገዛም መጠየቅ ኩፍር ነው ወይ አይደለም ሽርክ ነው ወይ አይደለም ምን እስካላደረገ ድረስ ሰውየው ለዛ ገዛ ለሚጠይቀው ነገር ምን እስካላደረገ የመጨረሻ የሆነ መተናነስንና የመጨረሻ የሆነ ክብርን እስካልሰጠው ድረስ ለአላህ የሚሰጠውን ለዛ ሰው እስካልሰጠው ድረስ ይህ ደግሞ ነብዩ አለይሂ ሰላቱ ወሰለም ያሉት ነገር ነው ቀደም በተቀሱልን ሐዲስ አንዳችሁ ፈላት በረሃ ላይ ከሆናችሁ የሆነ ቦታ ላይ ከጠፋችሁ ችግር ሲያጋጥማችሁ አሉ እንግዲህ የዛን የችግር ጊዜ ነው ሰውየው በረሃ ላይ ሆኖ ውሃ ጥም ሊያጋጥመው ይችላል ስንቅ ሊጠፋው ይችላል የመሳሰሉ ነገራቶች እንደዛ በመተሆኑበት ሰዓት የአላህ ባሪያዎች አግዙኝ ይበል አዒኑ ዒባደላህ ይበል የአላህ ባሪያዎች አግዙኝ ይበል ሰውየው ተቸግሯል በሰዓቱ አዒኒ ያ አላህ ብሎ ዱዓ ማድረግ ይችላል ይችላል ግን ነብዩ እንግዲህ ሰበብም እንዳለ ያስተማሩ ነው ይሄ ግልጽ የሆነ ሐዲስ ነው ያ ብቻ አይደለም በተለያዩ ሐዲሶች ላይ ነብዩ አለይሂ ሰላቱ ወሰለም ሱሐባዎችን አስተምረዋል እስቲዓና የሚባለው ነገር ማድረግ እንደሚቻል እስቲጋሳ የሚባለው ነገር ያለ እንደሆነ በሸሪዓችንና እኛ በእለት ተእለት ኑሯችን የምናደርገው ነው ያ ሰው አንዳንዴ እስቲጋሳ ከአላህ ውጭ አይቻልም ብሎ የሚናገረው ሰው አንዳንዴ ሐቂቀተን ነው የምላቸው አንዳንዱ ነብዮችን እንወዳለን ወልዮችን እናከብራቸዋለን ግን እርዳታቸውን አንጠይቅም ይላል እዛ ቦታ ላይ ምናልባትም ሊያሰግዱ ይخاطب ሊሆን ይችላል ሰውየው በሚያሰግድበት ሰዓት ማይኮ ቢበላሽበት ቴክኒሻን ጠርቶ ነው የሚያሰራው ምን ያረጋ ነው አንዴ እርዳኝ አግዘኝ ይላል ምንድነው ማለት አቅልን አለመጠቀም ይሄ ሰፋሃ የሚባለው ነገር ነው ይሄ ሞኝነት ነው ዝም ብሎ ልክ እንደ እንትን በቃ ያገኘውን ብቻ ዝም ብሎ በግልጽ እየፈሰርክ ዝም ብለ መሄድ ከዛ በኋላ ሐዲሱን ከሐዲስ ማጋጨት ያ اخي ወልዮችን እንወዳለን አግዙንም እንላለን ምን ችግር አለው ኻሊቆች ናቸው አለን እንዴ አላልንም አይ خلقም በመخلق ወልይም ዛኒዋም ያው ናቸው ምንም ዓሲዩም ወልዩም በመخلق ዙሪያ እኩል ናቸው ማንንም መخلق አይችልም ማንንም ዙባብ መخلق አይችልም አኪድ አላህም በቁርአን የሰጠው ነገር እኮ ነው የምትችሉ ከሆነ እንኳን ዙባብን خلق ብሎ ያመጣበት ነገር ነውና ማንንም መخلق አይችልም ነብዩ አለይሂ ሰላቱ ወሰለም አፍضل خلق الله አላህ ከፈጠራቸው ፍጡራን በሙሉ በላጩ መፍጠር አይችሉም خالق አይደሉም ይሄንን ነው ምናምነው ይሄንን ያመነ ሰውየው አንድን ወልይ ግን አላህ ዘንድ ቅርብ ስለሆነ አላህ ዘንድ የተወደደ ስለሆነ ከኔ ወንጀለኛው ይልቅ እሱ ያ ወልይ አላህ ዘንድ ክብር ስላለው አላህን ስለማይወነጅል በማይወነጅል ምላሱ አላህን እንዲለምንልኝ አገዘኝ ዱዓ አድርግልኝ ሐሌ እንዲስተካከል ብለው ምንድነው ተገዛውት ሰውየው እያልኩ ነው እኮ ሰውየው በመخلق ዙሪያ ምንም ችሎታ የለውም
ማንም መፍጠር አይችልም። ጠቃሚ ጎጅም ያን ነገር የሚያደርገው አላህ ተዓላ ነው። ይሄ ነው ዋናው ነጥቡ። ስለዚህ ምኑ ላይ ነው ሽርክ? እስኪ አቅለኛ የሆነ ሰው ያስተንትን። እኔ ስቸገር በዱንያዊ ነገራቶች አንዳንዴ ሊገባ ይችላል ሰው። ሰውየው እኮ ድህነት ላይ ወድቆ ምሳሌ የሆነች ቢዝነስ ለመጀመር አሰበ። ሰው ጋር ይሄዳል። የሆነች ቢዝነስ አስቤ ነበር ራሴ እንዳቋቁም አሁን ተቸግሬያለሁና የሆነች ብር ብታግዘኝ ቢል አሻረከ? ምን ማለት ነው? ሁሉም የሚለው ነው። የዱንያዊ ጉዳይ ነው እኮ አሁን አይደለም እንዴ? አግዘኝ ቢዝነሷን እንዳጧጡፍ ከፍ እንድል የሆነች ነገር ብር ብትሰጠኝ መነሻ ያክል እኔ መልስልሃለሁ ቢለው ምንድነው? ሽርክ ነው አይደለም። እኔ ሐጃ ኖረብኝ አንድ ወልይ ጋር ሄድኩኝ፣ እባክህ ዱዓ አድርጉልኝ አግዙኝ እንደው በዱዓ ሐቂቃ ለሚያስተነትንና ዓቂል ለሆነ ሰው በጣም ነገርየው እንዲያውም ፈገግ የሚያስብልም ነው። ሱብሃንአላህ። ስለዚህ እነዚህ ነገራቶች ጥንቃቄ ማድረግ አለብን። ሽርክ ማለት ከአላህ ውጭ ያለ ነገር መገዛት ነው። ኩፍር ማስዋሸት ነው። ዒባዳ የመጨረሻ የሆነ አካላዊና የቀልብ ፍራቻ፣ አካላዊ መተናነስና የቀልብ ፍራቻ ነው። ተወሱል አላህን መለመን ነው፣ የነብይን ወይም የወልይን ስም በመጥራት ሽርክ ወይም ኩፍር አይደለም። እስቲዓና እገዛ መጠየቅ ነው፣ ሽርክ ወይም ኩፍር አይደለም። እስቲጋሳ አሁንም እገዛ መጠየቅ ነው በችግር ጊዜ፣ ኩፍር ወይም ሽርክ አይደለም። መጣራት ያ ረሱላላህ ማለት ወይም ደግሞ ያ ሙሐመድ ማለት ወይም ያ አብዱልቃድር ጂላኒ ማለት ወይም ያ ሪፋዒ ማለት እነዛን ሰዎች አግዙኝ ማለት ነው፣ ሌላ ማዕና የለውም። ዱዓ አድርጉልኝ ማለት ነው፣ ሌላ ማዕና የለውም። ኩፍር ወይም ሽርክ አይደለም። ማክበርም እንደዛው ነው። ማክበርም ያንን ሰው ማክበር የሚባለው እንዲያውም የሸሪዓችን አንዱ ትዕዛዝ ነው። ነብዩ አለይሂ ሰላቱ ወሰላም የተናገሩበት ነው። ኩፍር ወይም ሽርክ አይደለም። ይህንን በአጽንኦት ማየት አለብን፣ መለየት አለብን ማለት ነው። ባረከላሁ ፊኩም። ያው እንግዲህ በተለይ መጨረሻ ላይ የጠቀሳቸዋት አንዳንድ የዳዕዋ እናደርጋለን የሚሉ ሰዎች በተለይ አንዳንዶቹ እንደዚህ ሁለት አይነት እንቅስቃሴን የሚያደርጉ አሉ። የህዝቡን የሙስሊሙን ማህበረሰብ ልብ ትርታ በማየት ይህ አብዛኛው ሙስሊም ማህበረሰብ ከነቢዩም ከሷሐበቶችም ከእናት ከአባት ከዑለማዎች ያገኘው ነገርን እንደማይተው በሚያውቁ ጊዜ በሁለት እግር አለኝ ተብሎ ሁለት ዛፍ አይወጣም እንደሚባለው ወልዮችን መውደድ አስመስሎ ግን ደግሞ የማይሆን አካሄድን ለመሄድ የሚሞክሩ ሰዎች አሉና አሁን ላይ የጠቀሳችኋቸው ማብራሪያዎች ለተመልካቾቻችን በጣም ሰፊ ግንዛቤ እንደሚያስጨብጡ በጣም ትልቅ እምነት አለን። የተከበራችሁ ተመልካቾቻችን ካለን ሰዓት አንጻር ርዕሱ በጣም ሰፊ ቢሆንም እዚህ ለማቆም የምንገደድ ነው የሚሆነው። ኢንሻአላሁ ተዓላ በቀጣይ ፕሮግራማችን ደግሞ ሰፋ ያለና በደንብ ደግሞ ትኩረት የሚያስፈልገው የሆነን የተውሂዱን ክፍል አሁንም በድጋሚ ወደ እናንተ የምናደርስ ነው የሚሆነው። አሱና ቲቪን ደግሞ ከቀጥታ ስርጭታችን በተጨማሪ በተለያዩ ፕላትፎርሞቻችን በዩቲዩብ፣ ፌስቡክ እና ቲክቶክ ገጾቻችን ማግኘት ትችላላችሁ። እስከ ቀጣይ ፕሮግራም መልካም ቆይታ ይሁንላችሁ። ወሰላሙ አለይኩም ወራህመቱላሂ ተዓላ ወበረካቱሁ።